ተመልካቾቻችን ባሳለፍነው ሳምንት በሰላም ካቶሊክ ቴሌቪዥን ሲተላለፉ ከነበሩ ዜናዎች መካከል አበይት ያልናቸውን ይዘንላችሁ ቀርበናል። አብራችሁን ቆዩ። ዘጸአት የተሰኘው የቅዱስ ዮሴፍ ወጣቶች መዝሙር አልበም ተመረቀ። በኢትዮጵያ ካቶሊክ ቤተክርስቲያን በአዲስ አበባ ሀገረ ስብከት በቅዱስ ዮሴፍ ቁምስና ወጣት መዘምራን የተዘጋጀው ዘጸአት የተሰኘው የመዝሙር አልበም ግንቦት 9 ቀን 2018 ዓ.ም ለምረቃት በቃ። በፋሲካ ወራት የተመረቀውና የ9 ቁምስናዎች አሻራ ያረፈበት ዘጸአት አልበም ድልን፣ መሻገርን፣ ማለፍን፣ ከፍ ማለትን እንደሚያመላክት በምርቃቱ ተገልጿል። ዘጸአት በተሰኘው የመዝሙር አልበም ምርቃት የአዲስ አበባና የሐረር ሀገረ ስብከት ብፁዓን ጳጳሳት አቡነ ተስፋ ሥላሴና አቡነ አንጀሎ ፓጋኑ፣ ክቡር አባ ጴጥሮስ በርጋ፣ ክቡራን ቆሞሳት፣ ካህናት፣ ገዳማውያን፣ መነኮሳት፣ የቅዱስ ዮሴፍና ከተለያዩ ቁምስናዎች የተውጣጡ ወጣት መዘምራን፣ ምዕመናንና ጥሪ የተደረገላቸው እንግዶች ተገኝተዋል። የኢትዮጵያ ካቶሊክ ጳጳሳት ጉባኤ በኢትዮጵያውያን ስደተኞች ዙሪያ ሐዋርያዊ ጥሪውን አቀረበ። በማቴዎስ ወንጌል ምዕራፍ 5 ከቁጥር 7 ምሕረት የሚያደርጉ ብፁዓን ናቸው ምሕረትን ያገኛሉና በሚል መሪ ቃል መግለጫው በሚሊዮን የሚቆጠሩ የኢትዮጵያውያን ስደተኞች አገር ለቆ የሚወጡት የተሻለ የሥራ ዕድልና የኑሮ ሁኔታ በመፈለግ ቢሆንም ከባድ ፈተናዎች እንደሚገጥማቸው አመላክቷል። በተለይም በሳዑዲ አረቢያ፣ የመን፣ ሊባኖስ፣ ባህረ ሰላጤ ሀገራት፣ ደቡብ አፍሪካ ሪፐብሊክና በሱዳን አድርገው ሊቢያ ብሎም አውሮፓ የሚጓዙ ስደተኞች በጉዞ ላይና በየሀገራቱም ባሉ ግጭቶች ከፍተኛ በደል የሚደርስባቸው የሚሞቱና ስጋት ውስጥ የሚገኙ መሆኑን ገልጿል። የኢትዮጵያ ካቶሊክ ጳጳሳት ጉባኤ በተለይም በሳዑዲ አረቢያ የሞት ፍርድ ተፈርዶባቸው ለሚጠባበቁ ኢትዮጵያውያንም ምሕረት እንዲደረግ ጠይቋል። የኢትዮጵያ ካቶሊክ ጳጳሳት ጉባኤ መግለጫ ውይይት ምሕረትና ጥበብ ተስፋ መቁረጥና ሞት እንዲያሸንፉና ስደተኞች ቤተሰቦቻቸውና ሁሉንም ውሳኔ ሰጪዎች እግዚአብሔር አምላክ እገዛ እንዲያደርግላቸው ጥሪ አቅርቧል። የኢትዮጵያ የሃይማኖት ተቋማት ጉባኤ የጸሎት መርሃ ግብር ማዘጋጀቱን አስታወቀ። ግንቦት 13 ቀን 2018 ዓ.ም የኢትዮጵያ የሃይማኖት ተቋማት ጉባኤ የዘንድሮ ሀገራዊ ምርጫን በማስመልከት ስለሚካሄደው የጸሎት የምልጃና የዱዓ መርሃ ግብር ጋዜጣዊ መግለጫ ሰጠ። ሀገራዊ ሰላማችን ይበልጥ ይጸና ዘንድ ሃይማኖታዊ ሴቶቻችን ለዘላቂ ሰላማችን በሚል መሪ ቃል እሁድ ግንቦት 16 ቀን 2018 ዓ.ም በአራዳ ፓርክና በየክልሉ በተመረጡ ቦታዎችም የሚካሄድ መሆኑ ተመላክቷል። ጋዜጣዊ መግለጫውን የሰጡት የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ በዘንድሮ ምርጫ የሃይማኖት ተቋማት ከማንኛውም ፖለቲካዊ እንቅስቃሴ ሊታቀቡ እንደሚገባ አሳስበዋል። የርዕሰ ሊቃነ ጳጳሳት ሌዮ 14ኛ ጳጳሳዊ መልእክት ግንቦት 17 ይፋ እንደሚሆን ተገለጸ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የሰው ልጅ አስደናቂነት የተሰኘ ጳጳሳዊ መልእክት ግንቦት 17 ቀን 2018 ዓ.ም ይፋ እንደሚሆን ተገለጸ። መልእክቱ በሰው ሰራሽ አስተውሎት ዘመን ለሰው ልጆች ደህንነት ቅድሚያ መስጠት ላይ ያተኮረ ነው። ጳጳሳዊ መልእክቱ በሚለቀቅበት ዕለትም ካርዲናሎች፣ ምሁራንና ጥሪ የተደረገላቸው እንግዶች እንደሚገኙ ተገልጿል። ይህ ጳጳሳዊ መልእክት ሬሩም ኖቫሩም የሚል ጳጳሳዊ መልእክት 135ኛ ዓመት መታሰቢያን እንደሚያስታውስ ተገልጿል። ውድ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን ባሳለፍነው ሳምንት ከተላለፉ ዜናዎች መካከል አበይት ያልናቸው ይህን ይመስሉ ነበር።